Mbappe. Thuram. Mbappe. He is an awesome force of nature. ሜሱት ኦዚል ፖለቲከኛ ሆኗል። አጭር እውነት ግን ረጅም ታሪክ። የሜሱት ኦዚል ወላጅ አባት የዘር ሐረግ የሚመዘዘው ከሰሜን ምዕራብ ቱርክ የሲሮግሉ ከምትባል አነስተኛና ህዝቦቿም ከእጅ ወዳፍ የሆነ ኑሮ ከሚኖሩባት የገጠር ከተማ ነው። በዚህ ከተማ ውስጥ ከሚኖሩ በሺዎች የሚቆጠሩ ሰዎች ውስጥ አንድ እድሜያቸው 50 የማይሆን ግን ደግሞ ድህነት ያሸበታቸው ይኖራሉ። ኑሮን ለማሸነፍ ሌት ተቀን ቢሰሩም ምንም ጠብ የሚል ነገር ሊገኝ አልቻለም። ስራ ቀይረውም ቢሰሩም ኑሯቸው ሊቃና አልቻለም። በመጨረሻም አንድ ውሳኔ ላይ ደረሱ። ሀገር ለመቀየር ከተመኙ ላይ ቀር ወንዝነት መመኘት ሀገርን ሳይለቁ ሰው ሀገር መገኘት እንዳለው ገጣሚው ወዴት ይኬድ ይሆን? ይህ ረጅሙ የኦዚል ታሪክ ጅማሮ ነው። ሌጀንድ ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። He's not giving up on it yet. Özil! That is brilliant! Mesut Özil! የት ይኬዳል? ጥያቄው መልስ ሊያገኝ አልቻለም። ግን አንድ ነገር ብቻ ያውቃሉ። ኑሯቸውን ለማሸነፍና የተሻለ ህይወት ለመኖር ግዴታ ሀገር ቀይረው መስራት እንዳለባቸው። የሚሄዱበት እስኪያገኙ እዚያው በወትሮ ስራቸው መቀጠል ግን የግድ ሆኖባቸዋል። ሆኖም ግን በተለያየ ጊዜ ከሚያገኟቸው ሰዎች ጋር ግን እንዴት ከተቻለ ወደሚወዷት ሀገር ወደ ጀርመን ካልሆነም ወደ ሌላው ሀገር መሄድ ይቻላል የሚለውን ማጠየቅ ስራቸው አደረጉት። ድንገት አንድ ቀን በስራ ላይ እያሉ ደስ የሚል ዜና ከጆሮአቸው ደረሰ። ጀርመን ከሁለተኛ የዓለም ጦርነት ለማገገምና እንደገና ሀያል ሀገር ለመሆን የውጭ ሀገር ዜጎችን በሀገሯ በማስገባት በቀን ስራ፣ በኢንዱስትሪዎችና በማዕድን ስራ ለማሰማራት እንደምትፈልግ ሰሙ። ጀርመኖች እነዚህን ሰዎች ጋስታርቢተር ይሏቸዋል፣ ወይንም ደግሞ በእንግሊዘኛው ገስት ወርከር። ወደ አማርኛው ስናመጣው ትርጉሙ እንግዳ ሰራተኞች እንደማለት ነው። ሰዎቹንም ከድሮ ዩጎዝላቪያ፣ ከሞሮኮ፣ ከጣሊያን፣ ከቱርክ በማስገባት እንደጀመሩ የሰሙት እኚህ ሰው ምንም ሳያመነቱ ጓዛቸውን ሸክፈው ለጉዞ ተነሱ። እንደ አውሮፓውያኑ የዘመን አቆጣጠር በ1969 ከባለቤታቸውና ከሙስጠፋ የኦዚል አባት ከሚባለው 2 ዓመት ልጃቸው ጋር ሲመኟት ወደ ነበረችው ጀርመን ደረሱ። የኦዚል አያት ጀርመን እንደደረሱ በማዕድን ማውጣት ስራ ላይ ተሰማሩ። ኑሯቸውንም ገልሰንኪችር የኦዚል ትውልድ መንደር በምትባለው ከተማ ላይ ያደረጉ። ጥሩ ኑሮ መኖር ጀመሩ። በዚህ ሁኔታ 2 አስርት ዓመታትን ቆዩ። አሁን ልጃቸው ሙስጠፋ የ20ዎቹ ዕድሜ ወጣት ነው። ሚስት አግብቶ ልጅ መውለድ ማሰብ ጀምሯል። ከዛም ጉሊዛር ከምትባል የኦዚል እናት ጋር ተዋውቀው የመጀመሪያ ልጃቸውን ወለዱ። ልጃቸውንም ሙትሉ ብለው ስም አወጡለት። ከዛም እንደ አውሮፓውያኑ የዘመን አቆጣጠር በጥቅምት 15 1988 ጀርመናዊውን ጥበበኛ ሜሱት ኦዚልን ይችን ዓለም ተቀላቀለ። ኦዚል ቤተሰቡ ከወለዷቸው 4 ልጆች ሁለተኛ ልጃቸው ነው። ቤተሰቡ 2 ወንድና 2 ሴት ልጆችም ነበሯቸው። የመጀመሪያው ልጅ ሙትሉ፣ ሁለተኛው ኦዚል፣ የቀሩት ደግሞ ኦዚል በጣም የሚወዳቸውና ቁርጥ ራሱን ኦዚልን የሚመስሉ ታናናሽ እህቶቹ ኔሴና ዱጊዮ ይባላሉ። በህፃንነቱ ሁሉ ነገር የተሟላለት ነው። የሀብታም ልጅ ነዋ። አባቱ ሙስጠፋ አሪፍ የሚባል የራሱ ስራ ያለውና በሰፈሩ ውስጥ የተከበረ ከበርቴ ነበር። እናቱ ጉሊዛር ደግሞ የቤት እመቤት ነች። ኦዚል በህፃንነቱ የሚፈልገውንና ያሻውን ነገር ሁሉ እያገኘ የሀብታም ትምህርት ቤት በመኪና እየተመላለሰ የተማረ ችግር የሚባል ነገር ሳይ ተንደላቆ ነው ያደገው። ኦዚል በትምህርቱ ጎበዝ ባይባልም ጸባዩ ግን አስተማሪዎች ሁሉ ያጨበጨቡለት ተማሪ ነበር። ኦዚል ያየው ነገር ብዙም የማያስገርመውና ለምንም ነገር ግድ የሌለው ልጅ ነው። ግን በህፃንነቱ አንድ ነገር በጣም ይወድ ነበር። እሱም እግር ኳስ። እሱ ብቻ አይደለም፣ ቤተሰቡም እንዳለ በእግር ኳስ ፍቅር የተለከፈ ቤተሰብ ነበር። ከቤታቸው አቅራቢያ አንዲት አነስተኛ ወጣ ገባ፣ በአንዳንድ ቦታ ደግሞ ሳር ያላት ትንሽ ዝናብ ከጣለ በአንድ ወደ ጭቃነት የምትለወጥ አነስተኛ ሜዳ ነበረች። ኦዚል የማይረሳት ይህ ሁሉ ጥበብ መፍለቂያ የሆነችው ሜሱት ኦዚል ብዙውን ጊዜውን የሚያሳልፍባት ሜዳ ዘሞንኪ ኬጅ። ለምን እንደዛ እንደተባለች ትክክለኛ ምክንያት ባይታወቅም ኳስ ሜዳ ከመሆኗ በፊት ብዙ ጦጣዎች ይኖሩባት ስለነበር ነው የሚሉ አካባቢው ነዋሪዎች አሉ።
እድሜው 6 ሲሆን ኦዚል ወንድሙ ሙስሊምን ኳስ ሲጫወት ለማየትና የሰፈራቸውን ቡድን ለመደገፍ በሚል ሰበብ ሞንኪ ኬጅ መዋል ስራው አደረገ። እንዲያስገቡት ቢጠይቅም ማን የ6 ዓመት ህፃን ልጅ አስገብቶ መሸነፍ ይፈልጋል የሚል መልስ ይሰጡታል። እንዲህ ባሉት ቁጥር እያለቀሰ ቤቱ ይገባ ነበር። 7 ዓመት ሲሆነው አባቱ ኃላፊነቱን ወስዶ የሰፈራቸው ቡድን ለሆነው ሊጫወት አደረገው። አሁን ይህ የ7 ዓመት ህፃን ልጅ እጅን ባፍ የሚያስጭን ብቃት ማሳየት ጀምሯል። አባቱም ሁሌ ልጁ ሲጫወት ለማየት ወደ ሞንኪ ኬጅ መመላለስን ጀመረ። ጥሩ ቢጫወትም ባይጫወትም ህፃን ነው ብለው የሰፈሩ ሰዎች ጎበዝ ትችላለህ ሲሉት፣ አባቱ ግን ዘወትር ማሻሻል ያለበትን ነገር ምንም ሳይደብቀው ይነግረው ነበር። አሁን ከአባቱ ምክር ጋር ይህ ልጅ ማንም ሰርቶት የማያውቀውን ጥበብ ወይንም ስኪል ማሳየትና የሰዎችን ቀልብ መሳብ ከጀመረ ቆየ። በእድሜ ትንሹ በቁመትም አጭር ቢሆንም በችሎታው ከታላላቆቹ በላይ ገዝፎ መታየት ጀምሯል። ሞንኪ ኬጅ በኦዚል ጥበበኛ እግሮች መድመቅ ጀመረች። ኦዚል ስለ ሞንኪ ኬጅ እንዲህ ይላል። በኳስ መስራት የምፈልገውን ነገር ሁሉ ሰራ ነበር። አብረውኝ የሚጫወቱ ጓደኞቼ በሙሉ አንድ ቀን አሪፍና ታዋቂ ኳስ ተጫዋች ትሆናለህ ይሉኝ ነበር። በዚህ ሁኔታ 5 ዓመታት አለፉ። ሜሱት ኦዚል 12 ዓመታት ሆኖታል። የእግር ኳስ ችሎታውን ያዩ የሰፈር ሰዎች የእግር ኳስ ካምፕ መግባት አለበት በሚል ሮት ዊስ ኢሰን የሚባል የስፖርት ካምፕ አስገቡት። የዛሬው ማንነት መሰረቱን የጣለበት ሞንኪ ኬጅና ኦዚልም ዳግም ላይ ገናኙ፣ ተለያዩ። ይህ ሌጀንድ ስፖርት ነው። ክፍል 2 ይቀጥላል። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት አዳዲስና ታሪካዊ የስፖርት መረጃዎች ይድረሷችሁ። ቸር ቆዩልን። That is brilliant! Mesut Ozil!